ዋሶነሽ አስፈታሽ እንኳን አስፈታሁ ለቁቷሽኛለሽ አራባይ ምንድነው ጋሽ አባይ ተረጋጋ እንጂ ምንድነው ማሚ ምንድነው ምን እንዳሰበ ለኔ ዱላ ለሳለ ማሚ አባይ ምንድነው ሌላ ቀን ደግሞ እንደዚህ አጋጣሚ ለስራ ጉዳይ በሆነ መንገድ ላይ ሳልፍ ከሆነ አንዴ ስልክ ተሰርቄ ያስመለሰኝ ምናምን ይባል ልጅ እሱ ነው አለች አብረን አልነበርንም እንደማመጥ ያኔ እኮ ነው የምንግባው ማዳምጥህ እኮ ትክክለኛ የሆነ ነገር ስታወራ ነው አብረን እየሄድን ነበር ሰው ለመጠየቅ ማለት ነው ድንገት እያለፈ ባጠገቤ ስልኬን ነጥቆኝ ሮጠ እሺ ታሰረ ያዘው ራሱ ደብድቦ ነው እኮ ፖሊስ ጣቢያ የወሰደው ዛሬ እንዲህ ተነስቶ ዘራፍ የሚልበት ጉዳይ እኮ አይደለም ሌባ ነው አይደለ ሰርቆ ነው የተገኘው አይደለ እንዴ ያየህን ጎዳና ላይ ነው አይደል አንድ ጎዳና ልጅ ከኔ ጋር ምን አይነት ግንኙነት ይኖረዋል ብላ አሰብ አንተ ራስህን ምኑ ጋር ነው ያስቀመጥከው ኦይ ግንኙነት ከሌለው አንቺ ቀለ ምን አይነት ግንኙነት እንዲኖረው ፈለግ ህግ አትበል ተካሰን አይደለም እኔ እናንተ የተጋባን ተዋደን ነው እንጂ ሂድና ክሰሳ ምታመጣው ነው ያለው ይሄ ነገር መከታተል ጀመረ ስከታተል ከዛ ልጅ ጋር እየተደጋገመ ነው የምትማየው ማን ነው ልጁ እኔ ያልገባኝ ነገር ስልኩን የሰረቀው ልጅ በራሳችሁ መንገድ ብትፈቱት በጣም ደስተኛ ነኝ በጣም ከሚባለው በላይ ደስተኛ ሆነው ሁለታችሁ ተነጋግራችሁ ነገሮችን ቢፈቱት እኔ የምለው ማን ነው ያስፈታው ልጁ ማን ነው ዋስ ሆነ ያስፈታው እኔ ይሄን ማላውቅ መስሎሽ እኔ ነኝ እሱ ያስፈታሁት ካልተደማመጠን የሆነ ነገር ላይ መድረስ አንችልም ምን ይሆናል በዛ ለስራ ጉዳይ በዛ በኩል መኪና እንትን ስር ከልጁ ጋር ቁጭ ብሎ እየተሳሳቁ ምግብ እንደውም ታጎርሷለች እሷ እኔ አይኔን ራሱ ማመናቀት ቀጥል ሂድ ፍርድ ቤት አይደለም የፈለከበት ቦታ ቁም የምታመጣው ነው ያለው ይበተን ይሄ ቤት ኪሴ ውስጥ ማገኘው ሳንቲም ራሱ ማስቀምጠው ሳንቲም አስቀምጬ ስወጣ አላገኘው አይካ አይደለም አሁን ነው ክትትል የጀመረው አሁን ገንዘቡን ቆጥሮ ሲሰጠኝ ቋጥሮ በቃ ነገር ዓለሙን ሁሉ አጥፍቶት እሱ ነው ሲጀመር ጀምሮ ጥርጣሬ ጀመረ ራሱ ነው እኮ ደብድቦ ሲጀመር ፖሊስ ጣቢያ ያደረሰው እኔ አሁን ከሌባ ጋርና ከአንድ ከጎዳና ልጅ ጋር ምን ነገር ሊኖረኝ ይችላል እኔ ለምን ዋሸሽኝ ማለት ነው እኔ እናንተ እኮ የምትመጥነኝም ሰው አልነበርክም ልጆችን ብዬ እኮ ነው ተሸክሜ ከኖርኩት ይሄን ባበላውሽ አንተ ነኝ አፈርድሜ ግጬ ጉልበቴን ገብሬ ነው እነዚህ ልጆች ያሳደኩት ይምጡ አይመስክሩ ምግብ መምጣት አለበት አሳስራችሁ ዝም አትሉ ማለት እንዴ እኔ ፖሊስ ጣቢያ እኮ አይደለም ያየሁሽ እኔ ፖሊስ ጣቢያ እኮ አይደለም ያየሁሽ መንገድ ላይ እኮ ነው ምን ያህል ደረጃ እንደዚህ እስከ መማረር ያደረሰ ነገር ምንድነው ማሚ ምንድነው የበደለችው ምንድነው ያስቀየመች እኔ የምለው ህግ ያዘው ለምን ህግ ቢፈታ ይሻላል እንዴት መሰለ እንዳለችው 24 አመት ሙሉ ያው በእምነት ተማምነን ነበር የምንኖረው ነገር ግን አንድ ጊዜ ምንድነው እግዚአብሔር ሲያጋለጥ ይቆንጣል የሚባል ነገር አረ በክርስቶስ አረ እንደው እግዚአብሔርን ፍራታ ቆይ እንደማመጣ አይደለም ይኸውልሽ እንደማመጣ ለማንኛውም ያንን ነገር ደግሞ በማይረባ ነገር በማይሆን ነገር መፍረስ አለበት የተፈጠረውንስ ነገር ተነጋግረን መፍታት አንችልም አይሆንም ለምን አደባባይ ይዘህ ወጣ እኔንስ መክሰሱን ለምን አስፈለገክ ብታናግረኝ ብትሸመግለኝ አልሸመገለም አንማከርም አንወያይም ግን በጣም ነው የሚከብደው ሁሉም ነገር በመጀመሪያ ግን ልጆቼንም ባለቤቴንም ይቅርታ መጠየቅ ማን ምንድነው ይቅርታልኝ ስለ ሁሉም መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው ዕውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። እንግዲህ ውድ ቤተሰቦቼ ያው እንግዲህ ቪዲዮ ላይ እንደተመለከታችሁት ትንሽ
ግራ የሚያጋቡ ነገሮች አሉ። እኔ መሀል ላይ ጣልቃ መግባትም አለብኝ የለብኝም የሚለው ነገር በጣም ግራ ሲያጋባኝ ነበረ። ቪዲዮን ራሱ አቋርጬ ሙሉ ለሙሉ ቲሙን ይዤ ለመውጣትም ጀምሬ ነበር መንገድ መሄድ ከጀመርኩ በኋላ ግን ይሄ ነገር ከጀርባው የሆነ ነገር ሊኖር ይችላል እንጂ እነዚህ ቤተሰቦች በዚህ ነው ያልክ ይበጣበጣሉ የሚለው ነገር ትንሽ ግራ ስላጋባኝም ስላጠራጠረኝም ነው በድጋሚ ተመልሼ ቁጭ ብዬ የግዴታ ከእናትም ከአባትም ወገን ያለውን ሁኔታ መስማት የፈለኩት ልጆች በሌሉበት አባትና እናትን ቁጭ አድርጌ ማውራት የፈለኩበት ምክንያት አለ። ማሚዬ እኔ አውቃለሁ ቅድም ያሳለፍነው ነገር አለ፣ ብዙ ነገር አውርተናል ከአንቺ ጋር። አሁን እኔ እዚህ ጋር እየቀረስኩ ያለሁት ምናልባት የእናንተ ታሪክ የሚያስተምር ከሆነና ይሄ 24 ዓመት የቆየ ትዳር ማዳን ከቻልም ብዬ እንጂ ቪዲዮ መስራት ስለፈለኩኝ ወይ ቪዲዮ እየሰራሁ አይደለም። ዋናው ዓላማዬ ምንድን ነው? መሀላቸው የተፈጠረውን ክፍተት መድፈን። በራሳችሁ መንገድ ብትፈቱት በጣም ደስተኛ ነኝ። በጣም ከሚባለው በላይ ደስተኛ የምሆነው ሁለታችሁ ተነጋግራችሁ ነገሮችን ብፈቱት ነው። ያም የማይሆንበት ጉዳይ ግን ካለ አባቴም ቅድም እየነገርከኝ የነበረው ነገር አለ ቪዲዮ ከመጀመራችን በፊት ያን ያህል ደረጃ እንግዲህ ወደ ፍርድ ቤት ጉዳዩን እስከ መውሰድ ደረጃ የሚያደርስ ነገር ካለ በጣም ትልቅ ችግር አለ ማለት ነው መሀላችሁ ላይ። እስኪ እኔ እንድትነግሩኝ እፈልጋለሁ። አሁን መስማት የምፈልገው ማለት ነው ስለተጣላችሁበት ጉዳይ ብቻ ሳይሆን ስላሳለፋችሁት ህይወት ማወቅ እፈልጋለሁ። ምክንያቱም ባላችሁ ከጀርባችሁ ባለው ነገር ነው አሁን ግጭት እየተፈጠረ ያለው የሚመስለኝ ነገር እንደዛ ነው። አባቴ እስኪ ከአንተ ልጀምርና እስኪ ንገረኝ፣ ምንድን ነው እስኪ ከእናታችን ጋር ብዙ ጊዜ ያሳልፋል። 24 ዓመት በትዳር መቆየት ማለት በጣም ትልቅ ነገር ነው። ድንገት ተነስቶ ነገሮችን ወደ ፍርድ ቤት ልትወስድበት የቻልክበት ምክንያት ይሄን ነገር ፍቺ ይፈልጋለሁ ብለህ ወደ ፍቺ የምትሄደው ሁለት ልጆች ያሉ በትዳርህ ስኬታማ እንደሆነ ጥሩ ትዳር እንዳለህ ነው እኔ የማውቀው። አሁን ምንድን ነው ምክንያት ነገሮችን ወደ ፍርድ ቤት ለመውሰድ የፈለክበት? እሺ እንግዲህ በዚህ ዓመት አብረን ስንኖር ሰላም የሆነ ኑሮ ነበር የምንኖረው። ግን በመሀል አንዳንድ የባህሪ ለውጦች መጣ። ያ የባህሪ ለውጦች ደግሞ እኔ እንትን ስል ስገመግመው የሆነ ነገር ከጀርባ ሌላ ነገር የሆነ ሀይ የሚል ሰው የሚገፋ ሰው ያለ መስሎ ታይቶኛል። ምክንያቱም አሁን ምንድነው ኪሴ ውስጥ የማገኘው ሳንቲም ራሱ የማስቀምጠው ሳንቲም አስቀምጬ ስወጣ አላገኘውም። አየካ አይደለ? አንድም ቀን እንደዛ አይነት ነገር ተጠራጥሮኝ አያውቅም። አሁን ላይ እኔ ለምን ጥርጣሬ እንደጀመረ እያንዳንዱን ነገር እኔ የምፈልገው በሰጠኝ እጠቀማለሁ። ካልሰጠኝ እንኳን ዝም ብሎኝ ቢወጣ እኔ አንዳንዴ ጠዋት ተነስቼ እንኳን ለልጆቹ ማስተካክለው ነገር ስፈልግ ኪሱን ፈትሼ ያለውን አራግፌ ሰርቼ ባዶውን እንኳን ሲሄድ ተናግሮኝ አያውቅም ነበር። አሁን ነው ክትትል የጀመረው። አሁን ገንዘቡን ቆጥሮ ሲሰጠኝ ቋጥሮ በቃ ነገር ዓለሙን ሁሉ አጥፍቶት እሱ ነው ሲጀመር ጀምሮ ጥርጣሬ የጀመረው። እኔ እንደዚያ ይሄን ያህል ዓመት ስንሞር አክብሬው ነው። እኔ ዝቅ ብዬ ታዝዤው ነው። እሱ ወዶኝ ነው፣ አክብሮኝ ነው። እኔ ምን አይነት ሰይጣንና ምን አይነት የተረገመ ቀን እንደገጠመኝ አላውቅም። በቃ እኔ እኮ ማሚዬ ማወቅ የምፈልገው አሁን ይሄንን ክፍተት የፈጠረው እንደዚህ አይነት ደረጃ እንድደርሱ ያደረገውን ነገር ነው ማወቅ የምፈልገው። ታሪኩ እኮ ብዙ ነው። እኔ ከየቱ ጋር አንስቼ የቱን ምን ላውራ? ሁሉን ነገር ጊዜ ያለኝ በደንብ ሰማቸዋለሁ። ይሄንን ሁሉ ዓመት ስንኖር እኮ አንድ ነገር እኔ እናንተ ክፉ በጎ ተነጋግረን እናውቃለን? አስቀይሜህስ አውቃለሁ? እነዚህ ልጆች እኮ ስናሳድግ አፈር ድሜ ግጦ እኮ ነው። እሱ የቀን ስራ ሁሉ ሰርቷል። እኔ ሰው ቤት ሁሉ ሰርቻለሁ። ዛሬ እንዲህ ተደላልደን መኖራችንን አትይ። ዛሬ ደልቶን የኖርነው ነገሮች ያለፉት ዋጋ የከፈልንበት ብዙ ታሪክ አለ። ያንን ነገር ደግሞ በማይረባ ነገር በማይሆን ነገር መፍረስ አለበት። የተፈጠረውንስ ነገር ተነጋግረን መፍታት አንችልም? አይሆንም። ለምን አደባባይ ይዘህ ወጣ? እኔንስ መክሰሱን ለምን አስፈለገክ? ብታናግረኝ ብትሸመግለኝ አልሸመገለም? አንማከርም? አንወያይም? እንዲህ ነው ያኔ እናንተ ያሳለፍነው ህይወት። እንዲህ ነው እናንተ ልጆች ያሳደግነው። ይሄ ነው መጨረሻችን። አይ ማሚዬ ቆይ ማሚዬ ተረጋጊልኝ በእናትሽ። እኔ ማወቅ የምፈልገው ነገር አለ። አባቴ እስኪ ምንድን ነው ማለት ይሄን ያህል ደረጃ እንደዚህ እስከ መማረር ያደረሰ ነገር ምንድን ነው? ማሚ ምንድን ነው የበደለችው? ምንድን ነው ያስቀየመች? እኔ የምለው ህግ የያዘው ለምን ህግ ቢፈታ ይሻላል? ምን ህግ ጋር እኮ ከመድረሱ በፊት እዛ ከመድረሱ በፊት መነጋገር ይቻላል። በቂ መረጃ ስላለኝ በህግ ብንፈታው ነው የሚሻለው። አሁን እዚህ ማለት አሁን እኮ ትዳርህን ነው የምትፈትነው አይደል? የምከሰው እኮ ባለቤትህን ራስህን እንደመክሰስ ማለት ነው አይደል? እና ማሚ ሰራች ወንጀል አለ፣ የምታውቀው ነገር አለ ማለት መነጣጠል፣ እኔ ላሳድግ አንተ አሳድግ ተባብሎ ልጆች መበታተን ካልሆነ በስተቀር ምን የሚመጣ ታሪክ አለ? ምን ይለወጣል? አሁን የምትሰሩን የሰራሽን ስራ ምን ሰራው? የሰራሽን ስራውን አንቺ ረስተሽው አትሽ ሰው ማገልገል ምን ክፋት አለ?
እኔ አሁን ካንተ በኩልም በደንብ መስማት እንፈልጋቸው ነገሮች አሉ። ይሄን ያህል የሆነ የገፋ ነገር ባይኖር ኖሮ ነገሩን ክስ ደረጃ ድረስ ተወስዷል ፍቺ ይጠይቃል ብዬ አላስብም። የለፋበት ትዳር ነው ተረስቶት ነው ያ ያሳለፈው ሁሉ ጊዜ ረስተከዋል ማለት ነው። ይኸውልህ እንዴት መሰለ እንዳለችው 24 ዓመት ሙሉ ያው በእምነት ተማምነን ነበር የምንኖረው። ነገር ግን አንዳንድ ጊዜ ምንድነው እግዚአብሔር ሲያጋለጥ ይቆምጣል የሚባል ነገር አረ በክርስቶስ አረ እንደው እግዚአብሔርን ፍራታ ወይ እንደማመጥ አይደለም ይኸውልሽ እንደማመጥ። ለማንኛውም እኔ እኮ ለዛ ደረጃ የሄድኩት ራስ እኮ መረጃ ስላለኝ ነው። በመረጃና በማስረጃ ነው ነገሩን ማስረጃ። ምን አይነት መረጃ አገኘ? እኔን ለመክሰስ ምን ወንጀል ነው የሰራሁት? እኔ አሁን መረጃና ማስረጃ የሚባለው እኮ ወንጀል ሲገኝ ነው አይደል? ምኑን ላዳምጥክ? እየተወሻሸን እየተካካድን እኔ እኮ ባለቤት ነኝ፣ የልጆችህ እናት ነኝ እኮ። ስታናግረኝ ለምን አታዳምጪኝ? እየተደማመጥን ቢሆን እሱም ሊረዳ ይችላል። መደማመጥ አለበት። አውራ ችግር የለውም። እና በሰላም ነበር የምንኖረው። ነገር ግን አንድ ቀን አጋጣሚ ወደ ስራ ሄጄ ስልኬን ረስቼ ስመለስ ከቤት ምግብ ይዛ ስትወጣ አገኛታለሁ። ወዴት ነው የምትሄጂው ስላት ቤተክርስቲያን ነው የምሄደው። እኔ በቃ ምንም እንትን አላልኩም፣ ዝም ብዬ ተመለስኩ። ስልኬን ወሰድኩኝ፣ ወደ ስራ ሄድኩኝ። ሌላ ቀን ደግሞ እንደዚሁ አጋጣሚ ለስራ ጉዳይ በሆነ መንገድ ላይ ሳልፍ ከሆነ አንዴ ስልክ ተሰርቄ ያስመለሰኝ ምናምን የሚባል ልጅ እሱ ነው አለች። አብረን አልነበርንም? እንደማመጥ ያኔ እኮ ነው የምንግባባው። ማዳመጥህ እኮ ትክክለኛ የሆነ ነገር ስታወራ ነው። እስካሁን እኮ ስትሰርቅ አብረኝ ነበር አይደል? ከጎን ያልነበርከው አንተ አይደለህም እንዴ ልጁን ወስደህ ያሳሰርከው? አንተ አይደለም ይሄንን ሁሉ ነገር ያደረግከው? ለምን አታዳምጪኝ? ወደዛም እኮ መጣበታለሁ። እንዲህ ነው። ከዛ አዳምጪኝ እየተባለ እየተረገጠ ነው የሚኖረው አይደል? እንስማውና ካንቺም እኮ ያለውን እውነታ እሰማለሁ። እሺ ችግር ካልተደማመጠን የሆነ ነገር ላይ መድረስ አንችልም። ምን ይሆናል? በዛ ለስራ ጉዳይ በዛ በኩል መኪና እንትን ስር ከልጁ ጋር ቁጭ ብሎ እየተሳሳቁ ምግብ እንደውም ታጎርሷለች። እሷ ነች እኔ አይኔን ራሱ ማመን አቃተኝ። እሷ ነች እሷ አይደለችም። ከዛ በኋላ በጣም መኪና ሹፌሩን አቁምልኝ አልኩት። አየሁኝ ሳይ እሷ ራሷ ነች። ምክንያቱም በዛ ሰዓት ምንም አክሽን መውሰድ የለብኝም ማለት ነው። ከዛ ዝም ብዬ ቀጥታ እኔ ስራዬን ሰራው። ማታ እንትን ስል ሰላም የሆነ እንዴት ነው ዛሬ ቤት በዚህ ሰዓት የት ነበርሽ ምናምን እንዳታለ ከቤት ነው የምላረከ ዛሬ እኮ እንደውም የትም አልሄድኩም ቤት ነው ያልኩት አለች። ከዛ ወዲያ ነገሮቹ የበፊቱ ፍቅር ምንድነው እንትን እያለ መጣ። ምክንያቱም ሰው አንድ ላይ እስካለ ድረስ መወሻሸት አያስፈልግም። ቢሆንም እንኳን ያለው ነገር በትክክል መናገር ሲገባ እንደዚህ ብላ እኔ ደግሞ ባይኔ በብረቱ ሰው እንኳን አይደለም የነገረኝ ባይኔ በብረቱ ነው ያየሁት። ይሄ ነገር መከታተል ጀመረ። ስከታተል ከዛ ልጅ ጋር እየተደጋገመ ነው የምትማየው። ማን ነው ልጁ? እኔ ያልገባኝ ነገር ስልኩን የሰረቀው ነው። ስልኩን የሰረቀው ልጅ ነው። እኔ ከዚህ በፊት ግንኙነት ይኑራቸው አይኑራቸው የማውቀው ነገር የምን ግንኙነት ነው የምታወራው? እና ታዲያ ከየት መጥቶ ነው እዛ? ቆይ እኔ የምለው አንድ የጎዳና ልጅ ከኔ ጋር ምን አይነት ግንኙነት ሊኖረው ይችላል? እሺ አንድ ነገር ልንገርሽ። እኔ ሌባ ነው አይደለ? ሰርቆ ነው የተገኘው አይደለ? እንዴ ያየህን ጎዳና ላይ ነው አይደል? አንድ የጎዳና ልጅ ከኔ ጋር ምን አይነት ግንኙነት ይኖረዋል ብላ አስብ። አንተ ራስህን ምኑ ጋር ነው ያስቀመጥከው? ኦይ ግንኙነት ከሌለው አንቺ ቀላል ምን አይነት ግንኙነት እንዲኖረው ፈለክ? ምን አስፈልጎኝ ነው? ምን ማርኮኝ ነው? አሁን እሱ ጋር ሌላ ግን ለምንድን ነው ከቁጥጥር ውጭ የምትሆነው? ይሄ ነው እኮ ችግሩ። እኔን መጀመሪያ ሲጀመር ባልሆነ ነገር መጠርጠሩ እኮ ነው ይሄንን ሁሉ ነገር ያመጣው። ለምን ዋሸሽ? ለምን ዋሸሽ? የተቸገረ ማብላት ክፋት አለው? የተራበ ማብላት ክፋት አለው? ቢመጣ እዚህ ቤት ቢስተናገድ ክፋት አለው? ማወቅ የለብኝም እኔ? መቼ ተደበቀ? በፊት ለፊት አይደል ገብቶ የሚወጣው? ቤት ነበርኩኝ እኮ አልሽ። እኔ አሁን ያለታ ያየሁሽ ዕለት የት ነበርሽ? አይ ጎዳና ልጅ ነው ላበላው ሄጄ ነበር ማለት ነበረብኝ። ለአምስት ለ10 ደቂቃ ለማትሞላ ሰዓት ከቤት ወጣሁና ትሰሚኛለሽ? ባልና ሚስት ማለት እኮ አንድ አካል እኮ ነው። ታዲያ እኔ የሰራሁትን ምን ያልኩትን ነገር ጠቅላላ አንተ ሲጀመር ለምን እኔ መከታተል ፈለግ? እኔ እኮ አሁን ምንድነው ልጁ ምንድነው ማሚዬ ልጁ ምንድነው? ልጁን እኮ ያውቀዋል ራሱ እኮ አብረን እያለን እኮ ነው የሆነ ቀን አብረን እየሄድን ነበረ ሰው ለመጠየቅ ማለት ነው። ድንገት እያለፈ ባጠገቤ ስልኬን ነጥቆኝ ሮጠ። እሺ ታሰረ። ያዘው ራሱ ደብድቦ ነው እኮ ፖሊስ ጣቢያ የወሰደው። ዛሬ እንዲህ ተነስቶ ዘራፍ የሚልበት ጉዳይ እኮ አይደለም። ታሰረ። እሱን ለማስፈታት እሱን ለማስከሰስ እንመላለስ እኔ ብቻ ነበርኩኝ የምሯሯጠው። ራሱ ነው እኮ ደብድቦ ሲጀመር ፖሊስ ጣቢያ ያደረሰው። እኔ አሁን ከሌባ ጋርና ከጎዳና ልጅ ጋር ምን ነገር ሊኖረኝ ይችላል? ስታስበው አንተ እንዴት ነው ራስን የምትጠረጥረው? እንዴ በምን ሂሳብ ውስጥ ነው እኔ ከተትከኝ? ቆይ
እኔ የምለው የፈሲታ ተቆጥታ ይባላል። የሰራቱ ለራስህ ቆይ አዳምጪኝ። እኔ ላይ አይደለም። ቆይ ይኸውልሽ ለምን አሰሚኝም? ምንድነው የምሰማክ? እኔ የምለው ማን ነው ያስፈታው? ልጁ ማን ነው ያስፈታው? ማን ነው ዋስ ሆኖ ያስፈታው? እኔ ይሄን ማላውቅ መስሎሽ? እኔ ነኝ እሱ ያስፈታሁት። ይሄ እኮ መረጃ አለኝ እኮ ስልክ የተመለሰልኝ ተፈታ። በቃ ለምን ሄደሽ እዛ እኮ ፖሊስ ጣቢያ ሄደሽ አቤት ብለሽ ስንቴ ተመላልሰሽ ዋስ ሆነሽ እኔ ነኝ ያስፈታሁት። አሁን አንተ እንደዛ ለምታስበው መረጃ ላመጣልሽ ይችላል። አምጣ መረጃ። ይሄንን ሁሉ ነገር ነው በሆድ ይዘህ ተቀበል ነው መረጃ አመጣልሽ። ስለዚህ ተደባብቀን እየኖርን ያለ ነው ማለት ነው። ምክንያቱም ለፍርድ ቤት እኮ ነገሮች እየተከታተለኝ እግር በእግር እኔ የማደርገው ነገር ያውቃል ማለት ነው። ግን መጥቶ እዚህ ቤት ውስጥ አላስፈታሁትም። እኔ በቂ መረጃ አለ። ዋስ ሆና እንዳስፈታችሁ በቂ መረጃ። እኔ ለመክሰስ መረጃና ማስረጃ ሲሰበስብ ነው የኖረው ማለት ነው። አንተ ራስህ ከኋላ የሆነ ነገር አለ ማለት ነው። እሺ አንዴ ስሚ። ቆይ አሁን ሰርቆሻል አይደል? ከሰረቀሽ ወዲያ ምግብ አብይ ያረገሽ ማንሽ? አንቺ የታሰረ እስረኛ ጥያቄ የለውምና ምግብ መምጣት አለበት። አሳስራችሁ ዝም አትሉም ማለት እንዴ? እኔ ፖሊስ ጣቢያ እኮ አይደለም ያየሁሽ። ፖሊስ ጣቢያ እኮ አይደለም ያየሁሽ፣ መንገድ ላይ እኮ ነው ስታበይ እኮ ነው ያየሁሽ። ከዛ በኋላማ የተፈጠረው ነገር እኮ ብዙ ነገር ነው። ይሄ ሰው እኮ ወላጅ አልባ ልጅ ነው፣ ቤተሰብ የሌለው ልጅ ነው። ለምን ለኔ አይነገረኝም? እኔ እኮ ባለቤት ምግብ ላበላው እየሄድኩ ነው ብዬ ለአንተ ልንገርህ? አንተ እኔ ቢጤ መቶ እዚህ ደጅ ላይ ቢለምን ምግብ ይሄ ሌላ ጥያቄ ደውዬ ለአንተ ምግብ ላበላው ሌላ ጥያቄ ነው። ይሄ ይኸውልሽ አዳምጪኝ፣ ይሄ ሌላ ጥያቄ ነው። ስለዚህ ከሱ ጀርባ መጠርጠር ያለበት ጉዳይ አለ ማለት ነው። እኔን መከታተል የጀመርከው አንተ ያለህበትን ነገር እንዳላውቅ ስለዋሸሽኝ ነው። ከዚህ ዓመት በኋላ አንተ ስለዋሸሽኝ 4 ዓመት በኋላ ተነሳ አንተ ጠፋው። ስለዋሸሽኝ በርታ፣ ቀጥል፣ ሂድ። ፍርድ ቤት አይደለም የፈለከበት ቦታ ቁም። የምታመጣው ነው ያለው። ይበተን ይሄ ቤት። እኔ ልጆችን ላለመበታተን ልጆችን ላለማሰቃየት ነበር ችግር ወይ ነው። ለዚህ ነው ከኔ ጀርባ ሌላ ስራ ይሰራሽ። ደግ አደረኩ። በቃ ይሄንን ኮነ የሚፈልገው አይደለማ። የሚናገረው ነገር እየሰማ ተረጋግተን እንድናወራ ነው የፈለኩት። ለምን ዋሸሽኝ? አንድ ጥያቄ ልጠይቅሽ። ለምን ዋሸሽኝ? እኔ ለምን ዋሸሽኝ? ለምን ዋሸሽኝ ማለት ነው? እኔ እናንተ እኮ የምትመጥነኝም ሰው አልነበርክም። ልጆችን ብዬ እኮ ነው ተሸክሜ ከኖርኩት። ይሄን ባበላሽ አንተ ነኝ አፈርድሜ ግጬ ጉልበትን ገብሬ ነው እነዚህ ልጆች ያሳደኩት። ይምጡ አይመስክሩ። ሰርቶ እኮ ጎዳና ነበር ሲበትን የኖረው። ዛሬ እኔ እንጀራ ስላበላሁ ነው አንተ ለኔ ተዘዘከው። እኔንም አጸባይን ማንም ሰው ይመሰክርልኛል። ማንም ሰው አገር ምድር ደግሰው ለማያውቅክ ድሮም የቤት ውስጥ ምንድነው አሉ የደጅ አልጋ የቤት ቀጋ ሌላ ነገር ውስጥ ባንገባት ሌላ ነገር ውስጥ ባትናገሪ ጥሩ ነው። እሱን እኔ ነኝ የማውቀው። ሰርተህ ማንንም ስታስተዳድር እንደገባ ጥሩ ነው። ለማንም ገባኝ ነው። ማንንም ጋባዥ ነው በየሜዳው ቁጭ ብዬ መነጋገር ይቻላል። እኔ እዚህ እኮ አፈርድ ህግ እንደያዘው ህግ ነው ነገሩ። መጨረሻ ህግ አትበል። ተካሰን አይደለም እኔ እናንተ የተጋባነው ተዋደን ነው እንጂ ሂድና ክሰሳ። የምታመጣው ነው ያለው። ክሰሰኝ። አድገዋል ልጆች የፈለኩት ቦታ ሄጄ መኖር የምችል ሰው ነኝ። ዋሶልሽ ዋሶልሽ አስፈታሽ እንኳን አስፈታሁ። ለቁቷሽኛለሽ አራባይ ምንድነው? ምንድነው? ጋሽ አባይ ተረጋጋ እንጂ። አረ ምንድነው? ማሚ ምንድነው? ምን እንዳልሰማ ለኔ ዱላ ለሳ አይደለም ዛሬ ማሚ ምንድነው? አባይ ምንድነው? አረ ተረጋጋ እኮ ለኔ ዱላ አባይ አይደለም ጋሽ ተረጋጋ። ማሚ እንደሱ አይደለም። ተዋሽኛለሽ እንዴ? ጋሽ አይደለም እንደሱ አይደለም። ይሄ ነገሩ ያስተካክላል ብለን ጭራሽ እንደ አባይ ምን ሆነ ነው? ግን ቆይ ኧረ እንዲህ ስማኝ ነገሩ እናስተካክላለን ብለን ጭራሽ አባ ምንድነው? እኔ ተዋሽኛለሽ ከማድረገው ነው ተዋሽኛለሽ። አባዬ እባክህን ተረጋጋ። ለእናንተ ብዬ እኮ ነው። እሷ ከጀርባ ሌላ ስራ እየሰራች ነው። ለእናንተ ብዬ እኮ ነው። ተውኝ በቃ ቆይ ተውኝ በቃ ሌላ ነገር ውስጥ አንግባ። ሌላ ነገር ውስጥ አንግባ። እንደዚህ አይኔ ያየው ነገር ተዋሸ እኮ ምንድነው እንዴ? እኛ እኮ ግራ ገባን። ኧረ አባዬ ምን እየሆናችሁ ነው? ኧረ
መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኖት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሎ። ሜሪትስ ፕሮፐርቲ። እንግዲህ ውድ ቤተሰቦቼ እንግዲህ ያያችሁ የነበረው ነገር ትንሽ የሚደብር ነገር ነው። ከማሚ ጋርም ደግሞ እኔ ራሴን ችዬ ሳወራ ነበረ። አሁን የሆነ መስማማት ላይ መግባባት ላይም ስለደረስን እሷም ደግሞ የተፈጠረው ነገር እንዳለ አምናልኝ አውርተን ሁሉን ነገር ጨርሰን ለልጆቿ ማሳወቅ የምትፈልገው ነገር አለ፣ ለባለቤቷ ማሳወቅ የምትፈልገው ነገር አለ። የሆነ እርቅ ፈጥረን ነው ዛሬ። ምንም ነገር ተፈጠረ አልተፈጠረ ዋናው የእናንተ መስማማትን ነው እኛ የምንፈልገው። እንደዚህ አይነት ነገር ድጋሚ እዚህ ቤት እንዲፈጠር አልፈልግም። 4 ዓመት ስትቆዩ ምንም ነገር ሳትደባበቁ ይኖራችሁ። አሁንም ይሄ ነገር እንዲቀጥል ነው የኔም ዓላማ። ረዱም ዮሐናም ሲጠይቁኝ የነበረው ነገር ይሄ ነው። ማሚዬ እኔ ትንሽ ማለት ትክክልም ነሽ ትክክልም አይደለሽም ብዬ ለመወሰን አልችልም። ምክንያቱም ግን እኔ መናገር አልፈልግም ይሄንን ነገር። አንቺ ብታስረጃቸው ደስ ይለኛል ሁሉን ነገር። ግን በጣም ነው የሚከብደው ሁሉም ነገር። በመጀመሪያ ግን ልጆቼንም ባለቤቴንም ይቅርታ መጠየቅ ነው። ምንድነው ይቅር በሉኝ ስለ ሁሉም ነገር። አልገባኝ ምንም የገባኝ ነገር ስለሌለ ቁጭ በይና እንነጋገር። መጀመሪያ ይቅርታ አይደለም ቆይ በፊት ያለውን ነገር ማሚ ቁጭ በይና እንትን ብላቸው። መጀመሪያ እኮ ወደ ይቅርታም ከመግባትሽ በፊት ማስረዳት አለብሽ የተፈጠረው ነገር። አስረዳለሁኝ ሁሉንም ነገር። እኔ ፈልጌውም ሆነም ብዬ የሚያደረኩት ነገር የለም እዚህ ውስጥ። ግን ከዚህ በኋላ ተደብቆ የሚቀር ነገር የለም። ማሚ ተረጋጊና ያለውን ነገር አስረዱ። በቃ ይሄን ያህል ጊዜ ደብቄያችሁ ይኖርኩት እኔ አባታችሁንም ማጣት አልፈልግም፣ ኑሮዬም እንዲበተን አልፈልግም። ግን ደግሞ ሳስበው እናንተንም ያለ ወንድም ማስቀረት አልፈልግም እና እዚህ ቤት ሲመጣ የነበረው ልጅ የኔ ልጅ ነው። መቼና እንዴት የተወለደው ነው? ማለት ረዱ ዮሐና ምንም የሚያስደነግጥ ነገር አይደለም። ታውቁ አልፈልግም ነበር። እኔ ነገሮችን አስተካክዬ ከራሴ ጋር ስሆን እሱንም ወደ መንገድ ከመለስኩ በኋላ አስረዳችኋለሁ ብዬ ነበር። ምክንያቱም ጎዳና ላይ ነው ያለው፣ የጎዳና ልጅ ነው። እንዴት አድርጌ ወደ ቤት አመጣዋለሁኝ? እናንተስ በምን አይነት ሁኔታ ትቀበሉኛላችሁ ብዬ መጀመሪያ እሱን ላስተካክል ብዬ ነበረ ሁሉም ነገር ዝም ያልኩት። ግን አልሆነልኝም፣ አልተሳካልኝም። ይኸውልሽ አሁን የኔ ጥያቄ እየሰማሽኝ ነው? የኔ ጥያቄና መቼና እንዴት ነው እንደዚህ ሊሆን የቻለው? ከኔ በኋላ ነው ከኔ በፊት ነው? ይሄ እኮ በልጅነት የተፈጠረ ታሪክ ነው። እሺ በልጅነትሽ እኮ የታሪክ ሲፈጠር ያለው ነገር እኔና አንቺ እኮ ስንገናኝ ከዚህ በፊት እንዲህ ያለ ብለሽ ለምን እውነታውን አልተናገርሽም? ማለት ይከብዳል አባቴ፣ እንደዚህ አይነት ነገር ለመናገር የሚከብድ ይመስለኛል። ምክንያቱም እሷ ራሱ ቅድም እየነገረችኝ የነበረው አሁን እንደዚህ መረጋጋቷን ናት። ስናወራ የነበረበት ሰዓት ላይ እኔም በጣም ኢሞሽናል ሆኜ ነበረ። ይሄ ልጅ እንግዲህ ከወለደችው በኋላ የማሳደግ እድል ራሱ አልነበራትም፣ አብሯት አልነበረም። ከተፋታች እንግዲህ 1 ዓመትም ምናምን ሳትቆይ ነው ከአንተ ጋር ትዳር የመሰረተችው። ከዛ እንዴት ነው እስኪ ልጅ አለኝ ብላክ
አንተም ተቀብለህ ፍቅሯን ይዘህ ምናምን ወደ ትዳር ውስጥ ትገባላችሁ ብሎ ማሰብ ትንሽ ይከብዳታል። እኔ ሲጀመር እዚህ ደረጃ እንደርሳለን ብዬ አስቤ አይደለም ከሱ ጋር የጀመርኩት ሁሉንም ነገር። ከምንም በላይ ምን ይባላል መሰለ እውነት ይቀጥናል እንጂ አይበጠስም ይባላል። እውነት በዛን ጊዜ እኮ ብንነጋገር ዛሬ እዚህ ደረጃም ልጆቹም አይሳቀቁም ነበር ያለው ነገር። ልጆቹም ሳይፈጠሩ እኛም ግንኙነት ሳንጀምር በፊት ያለው ነገር እንደዚህ ነው። ካዋጣን እንሄድበታለን፣ ካላዋጣን ግን እናቋርጠዋለን። የዛ ጊዜ መደበቅ ግን ዛሬ እዚህ ደረጃ ላይ ደረሰ። እነኚህ ልጆችን አሁን በእኛ ችግር ምንድነው ዞሮ እንትን የሚሉት የሚጎዱት ልጆች ናቸው። እኔ ደግሞ በጣም እያሳሰበኝ ያለው የልጁ ጉዳት ነው። አስበው እንግዲህ ጎዳና ላይ ነው ረጅም ዓመት ይኖረው፣ ቢያንስ 14 15 ዓመት ጎዳና ላይ ኖሯል። አዎ እኛ እኮ ምን አለ መሰለ ማንም ሰው ልጅ ከወለደ በኋላ ኃላፊነት አለበት አይደል እንዴ? ኃላፊነት እስካለበት ድረስ ምን አለ በፊት ሳንገናኝ እንደዚህ እዚህ ደረጃ አንተዛነን እንደዚህ ነው። ማሚም እኮ እያሰበች የነበረው ከቀድሞ ባለቤቷ ጋር የነበረው ነገር አለ፣ የተፈጠረ ነገር አለ አይደል? ልጅ በመሃላቸው አለ። ከዛ በኋላ ትዳሩ እንደቀልድ ሲበተን ልጇን እንኳን ይዛ መውጣት አልቻለችም። ከዛ ደግሞ ይሄን ነገር ብታቀንታ ደግሞ መሀል ላይ መግባትም ትፈልጋለች። በግፍ ነው የወጣሁት። ልጄን 1 ዓመት እንኳን አላሳደግኩት። የሚጠባውን ጡት እኮ አስጥዬ ነው ከቤት የወጣሁት። እኔ እኮ ያን ነገር ሚስጥር ለምን ደበቅሽ? ያለው ነገር እኮ ብንነጋገር እንዳልኩ እዚህ ደረጃ እንደርስም ነበር። ዋናው እኔ የማስበው ምንድን ነው እውነታውን ማወቅና ነገሮችን ማስተካከል ላይ ነው። እኔ በዚህ ጉዳይ ምንም እንድትናደዱ አልፈልግም። አሁን ስሜታችሁን እያየሁት ነው የተቀያየራችሁ። እናንተም ወንድም ቢኖራችሁ የምትጠሉ አይመስለኝም አይደል? የእነሱ ጉዳይ እኮ ቀላል ነው። ምክንያቱም ይሄን ያህል ዓመት እነሱ እርግጠኛ ነኝ ወንድም እንዲኖራቸው ሳይፈልጉ ቀርተው አይደለም። ዛሬ ላይ ደግሞ ትልቅ ወንድም አላችሁ መባሉ ኩራት ነው እንጂ ለነሱ ማፈር አይሆንባቸው። ግን ይሄ ትዳር እኔና እሱ መሀል ያለው ነገር እውነታውን መካካዳችን ነው እንጂ ልጆች እኮ ልጆች ናቸው። እኛ ያሳየናቸውን ነገር ነው አይደል የሚቀበሉ። እኔና እሱ ከተማመን እኔና እሱ ከተስማማን እነሱ የሚያፈነግጡበት ምንም ምክንያት የለም። አይ እኔ እኮ ይሄ ነገር ለሱም ዱብዳ ነው ብዬ ነው የማስበው። ዱብዳ ነው። እኔ ራሴ ለኔም ዱብዳ እኮ ነው የሆነብኝ። እኔ በዚህ ሰዓት በዚህ ወቅት አገኘዋለሁ ብዬ በምንም ተአምር በህይወት ዘመኔ ከዚህ በኋላ ዳግም ይከተለኛል ብዬ አስቤ አላቅም። በእንደዚህ አይነት ሁኔታም ልጄን አገኘዋለሁ ብዬ አስቤ አላቅም። እኔ እስከለተሞቴ ድረስ የኔ ተደብቆ የሚኖር ዳግም በህይወት የማገኘው አይደለም። በህይወት እኔ በአካል እኔ እንጃ ተመልሼ ወደ እነሱ አካባቢ እንዳልሄድ ተመልሼ ላየው እንኳን ሲሄድ ሊያስገድሉኝ ነበረ ቤተሰቦቹ። የአባቱ ቤተሰቦች ናቸው ይህንን ሁሉ ነገር ያደረጉት። በቃ እኔም ይኑር የተመቸው ከሆነ ያሳድጉት ከሆነ ብዬ ነው ትቼ ብን ብዬ ብጠፋ። እኔ ከሱ ጋር እዚህ ደረጃ እንደርሳለን ብዬ አላሰብኩም። ከዛሬ ነገ ስል የማላገኘው ከሆነ ደግሞ ነግሬ እሱን እስከማሳቀቅ ልጆቼ እስከሚሳቀቁ ብዬ ነበር አፍኜ የተቀመጠው። እኔ መጨረሻ ላይ ግን የራሴ ጉድ ሆኖ ተገኘ። ወድጄ አይደለም ዋሶኛ ያስወጣሁት። ታሪኩን እዛ ቁጭ ብሎ ሲለምነኝ ሲነግረኝ ነው የተረዳሁት። እንዴት እንደኖረ ማጋ እንደኖረ ከዛ ከቤት እንዴት እንደወጣ ሲያስረዳኝ የራሴ ጉድ መሆኑን አውቄ ነው አፌን በጨዋብሼ እሱን ከእስር ቤት ዋሶኛ ያስወጣሁት። ከዛ እንዴት አድርጌ ነው ወደ ቤት የማመጣው? በአንድ ጊዜ ና ተብሎ የጎዳና ልጅ ተነስቶ ቤት ውስጥ ይገባል? በአንድ መጥቶ ይነገራል? መጀመሪያ እሱን ላስተካክለው፣ እሱን ልለውጠው፣ ከሱ ስላውጣና ከዛ ተረጋግቼ ለቤተሰቦቼ አስረዳለሁኝ። እሱንም ይቅርታ ጠይቄ እነግራለሁ ብዬ ነው እኮ። እኔ ዛሬ ሁሉ ነገር ይመጣል ብዬ መቼ ጠበቅኩ? ልጆቼስ እንደዚህ በጭንቀት ያብዳሉ ብዬ መቼ አሰብኩ? ከኔ የበለጠ እንደማምሽ ታውቂያለሽ አይደል? እና ታዲያ እንደዚህ አይነት ነገር ሆኖ ነው ጊዜው አረፈደም። ምክንያቱም አሁን በፊት ማምንሽን የሆነ ነገር አሁንም እኮ ወደፊት ምንድነው ያለው እውነታ ራሱ እውነታ ላይመስለኝ ይችላል። እንዴት አድርጌ አይምሮዬን አይደለም አባታችን በሂደት ታውቀዋለህ እኮ ሁሉንም ነገር አስረዳሃለሁ። ልጁንም እናመጣለን፣ ትጠይቀዋለህ ሁኔታዎችን ሁሉ ይፈልክ። እኔ ካንተ ውጪ ሄድኩበት ቀን አለ? ይሄን ያህል አንተ አንድ ቤት ስንኖር አንድ ላይ አብረን እነዚህ ልጆች ስናሳድግ እኔ በስህተት እንኳን ሱቅ ወጥቼ እንኳን ክጀው አላውቅም። የሆነ ነገር ልገዛ እንኳን ቦታ ልገዛ ሊሄድ ነው ብዬ የማሳውቀው ሰው ነኝ። ያውቃና ታዲያ ያውቁልሽ። አሁን እኮ እኔ አሁን አንደኛም በአይኔ ይሄ ነገር ካንተ በፊት የተፈጠረ ነገር ነው እንጂ አንተ በኋላ የሆነ ነገር እኮ አይደለም። ነገር ለምን በግልጽ አትነግሪኝም? ለምን አይደለም? እኔ ዋሸሽኝ እኮ እኔ አሁን ትልቁ ነገር እንትን ያለ ዋሸሽኝ። መዋሸት አልነበረብሽም። ትዳር ማለት እኮ ቀልድ አይደለም። እንኳን 24 ዓመት 24 ቀን ራሱ ቀልድ አይደለም እንኳን። አሁን እኔ ግን የሆነ
ማለት ቢረፍድም መናገሯ በቃ በቂ ከበቂ በላይ ነው። አንደኛ ጥሩ ነገር ነው ይሄን ነገር ማወቃችሁ። ለእናንተ ለግጭታችሁ መንስኤ ይሄ አይደለ አባቴ? የተጣላችሁበት ዋነኛው ምክንያት አንተ ፍርድ ቤት ድረስ ክስ ያደረስክበት ጉዳይ ነው። ይሄን አይደለ? አንተ ትዳርን ትፈልገዋለህ ብዬ አስባለሁ። ትዳርን ትፈልገዋለህ። ምንድነው ላም ለልጆቿ አስር ትጠቃለች እኮ የሚባል ነገር አለ። ምክንያቱም እነኚህ ልጆች በመሀላችን አሉ አይደል እንዴ? እኔ ለዚህ ነበር ያለውን ነገር ዛሬ ነገ እንትን ስል ይባስ ነገሮች ሁላ እየተደጋገሙብኝ መጡ። አንተ በሷ በኩል ብትሆን በሷ ቦታ ብትሆን ምን ነበር የምታደርገው? እኔ ምንድነው መጀመሪያ ያለውን ነገር ትዳር ከመጀመሪያ በፊት ያለውን እውነታውን እናገራለሁ። ልጅ ኑረኝም አይኑረኝም። ምክንያቱም እንዳልኩ እውነት ይቆያል እንጂ እውነትነቱ መውጣቱ አይቀርም። እኔ እኮ ለችግሬ ነው እሱን የተጠጋሁት። እኔ በሰዓቱ ቸገረኝ፣ ለችግሬ ዋለልኝ፣ አብሬው ሆንኩኝ። እዚህ ደረጃ እንደርሳለን ብዬ አንድ ቀን አስቤ አላቅም። ነገር ደግሞ እውነት ሆኖ ሲሄድ ደግሞ ወደኋላ ተመልሼ እንዲህ ነበር ብሎ ማለት ማጣው ነው የመሰለኝ። ያንን ሽሽት እኮ ነው ይሄንን ደብቄ የኖርኩት። አንተን ላለማጣት ነው፣ ቤቴን ላለመበተን ነው፣ ያገኘሁትን ደስታ ላለማጣት ብዬ እኮ ነው። ከልጆቼ ጋር ልማከር ደስ ይለኛል። እስቲ ያለው ነገር ከልጆቼ መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514 ሺህ ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840 ሺህ ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። ዮሐና ዛሬ በተለይ ዮሐና ትልቅ ታሪክ የሚሰራው የምሬን ነው የምልሽ። አንቺ ይሄን ነገር ለኔ ባታመጪ ኖሮ እኔም ባልመጣ ኖሮ እንደዚህ አይነት ነገር ውስጥ ይሄ ሁሉ ነገር አንገባ። ትልቅ ስራ ነው የሰራሽ አውቃለሁ። በጣም ዱብዳ ነው የወረደባችሁ ለሶስታችሁ። በጣም ከባድ ነገር ሊሆን ይችላል፣ ግን ወንድም ማግኘት በራሱ ትልቅ ነገር ነው አይደል? ምን አለ መሰለ እንደው እዚህ ጋር ላቋርጥህ እንጂ ማንም ሰው ዜጋውን አይደለም የወለደች እናት ዜጋውን የመርዳት ግዴታ አለበት። እኔ እኮ ቅድሚያ እንትን ቢል ለምን ወንድማቸው ነው የነሱ ወንድም ማለት ደግሞ እኔም እንደ አባት ሆኜ ማሳደግ እኮ እችል ነበር። ነገሮች እንትን ቢሉ ነው፣ ግን ነገሮች ደግሞ ድብቅ ሲሆኑ ሌላ ነገር ከጀርባ ያለ ነው ይመስለው። ስለዚህ ነገር ግልጽ አድርጎ መናገር ነበር። 24 ዓመት ይሄን አለመስማት ምን ያህል ሄዴክ ነው፣ ምን ያህል ራስ ያሳምም። እሷስ ምን ያህል ጭንቀት ውስጥ እንደነበረች ራሱ ማሰቡ ራሱ አይከብድም እኮ። ከዛ ከጭንቀት እኮ ሰው የሚገላገለው ያለው ነገር ሲነገር ነው። እውነታ እነኚህ ልጆች እዚህ ደረጃ ሳይደርሱ በፊት ያለውን እውነታውን መናገር። እኔ ከኔ በፊት የመጣው ነገር ምን ማድረግ ይችላል? ከኔ በኋላ የመጣው ነው እንጂ ከኔ በፊት እኮ አንድ ነገር ከመጣ በቃ ምንም ማድረግ አልችልም። በዛ ሰዓት አልነበርኩም። ስለዚህ አሁን ትልቁ ነገር እኔ ያናደደኝ እውነታ መካድ ነው። መካድ ሰው አንድ አልጋ ላይ እየተኛ ከተካካደ በጣም ከባድ ነው እኮ መካካድ። አይ አሁን እኮ በቃ ይቅር ለእግዚአብሔር መባባል አለባችሁ። የሆነው ሆኗል፣ ያለፈው ነገር አልፏል። ፍሬ ነው እኮ። እኔ በአንተ ላይ ዝሙት አልሄድኩም፣ ሌላ ወንድ አልደረብኩም። ክህደት የሚባለው ያ ቢሆን ነበር አይደለም። ቀደም የተነጋገርን እንትን አላልኩም። በአንዴ እኮ ሁሉ ነገር አይወጣም። ይገባናል። አንተም ልክ ነህ፣ ማሚም ልክ አልሰራሽም። ነገር ግን በቃ ነገሩን እንደዚህ ማድረግ ተገቢ አይደለም ስልሽ እሱም ተጎድቷል፣ እኛም ደንግጠናል። ልክ አልሰራችም አባ ይገባናል። ግን ደግሞ ከዚህ በኋላ ሌላ ችግር ውስጥ መግባት አስፈላጊ አይደለም። አዎ በቃ የሆነው ሆኗል ማለት እኛም ነገሩን ለመቀበል እናንተም እንድትለያዩ እኛ አንፈልግም። ለኛ ነገሮች ግን ደግሞ የፈሰሰው ደግሞ አይታፈስም። ሆኗል በቃ ፈቃደኛ ከሆኑ ሌላ ነገር እንዳይፈጠር ምን እያልኩ ነው? እናንተ እንዳትዋሹ እያልኩ ነው አይደል?
ስለዚህ ያ ነገር ደግሞ እኔ ላይ ሲከሰት ምንድነው ረዱ ዮሐና እንግዲህ ወንድማችሁ መጥቷል ካሁን በኋላ ማለት ነው እኔ አንድ ላይ እንድትኖር ነው ፈልገው አንቺ ዛሬ ነው የጀግና ስራ ነው የሰራሽ ትክክለኛ እግዚአብሔርን አንቺ ይሄን ነገር ባነግሪኝ ኖሮ የሁሉ ነገር አይፈጠርም ነበር ወንድማ አታክፉትም ወንድማችሁ ምንድነው እንደሞ ይቅርታ መጠየቅ አለበት እሺ ታውቃለህ አይደል የሰራው ነገር አጥፍቻለሁ ይቅርታ እኔ አሁን ማለት ነው በጣም ደስተኛ ነኝ ይሄን ነገር ብቻ በማየቴ በጣም ደስተኛ ነኝ በጣም ነው የማመሰግነው በጣም ነው የማከብረው ደረሳችሁ ማሚ እሱንም ይቅርታ ብለሽ ታክፉ ነው ማየት እንፈልጋለን በጣም አመሰግናለሁ በጣም ነው የማመሰግነው እኔ ምንም የሰራው ስራ የለም አንቺ ነሽ ትልቁን ስራ የሰራሽ እውነት በጣም ነው የማመሰግንሽ ለማንኛውም ውድ ቤተሰቦች እንግዲህ ይሄን ቤተሰብ እንደዚህ አድርገን እንትን ማድረግ ችለናል ማስታረቅ ችለናል እንግዲህ የተደበቀው ነገር የመጣንበት ዓላማ እንግዲህ ብዙ ጊዜ የምታቁንኛል የወንጀል ታሪክ ብቻ ስንሰራ ነው ዛሬ ግን ዮሐና የጀግና ስራ ስለሰራች ይሄ ቤተሰብ እንግዲህ እንደዚህ ተሰብስቦ እንድናየው ሆኗልና በጣም ነው ደስ ያለኝ ባካችሁ ደስታችሁንም እናንተ ላይ ኮሜንት ላይ እየገባችሁ እንድገልጹልኝ እፈልጋለሁ ያላችሁን አስተያየትም ኮሜንት ላይ አስቀምጡ ቻናሉንም ሼር አድርጉት ይሄ ቪዲዮ ደግሞ ብዙ ሰው ጋር እንዲደርስ እፈልጋለሁ ዛሬ የተሰራው ስራ ትልቅ ስራ ነው የቆየነው ያህል ኦልሞስት ከ8-9 ሰዓት በላይ እዚህ ቤት አጥፍተናል ግን ማስተካከል የነበረብን ነገር አስተካክለን ጨርሰናልና በጣም ነው ደስ ያለኝ በጣም ነው የማመሰግነው በጣም ነው የምወዳችሁ በጣም ነው የማከብራችሁ ያው እንደምትከታተሉኝ ከዚህ በኋላም ተስፋ አደርጋለሁ ለማንኛውም እንግዲህ እኔ ከዚህ በኋላ ምንም አላረግም ሁሉ ነገር ተስተካክሏል ስለዚህ እዚህም ቤት ደስታ ማየት ነው ፈልገው ደስታችሁን አይቻለሁ አመሰግናለሁ በጣም አብረን እንደዛ ነው ለነበር